በጣም የሚገርማችሁ ነገር ሰሞኑን ስለ ንጉስ ሰለሞን አዲስ ነገር ሰማሁ። ምናልባት ልታውቁት ትችላላችሁ፣ ለእኔ አዲስ ስለሆነ እንዲህ ሼር ላድርጋችሁ። ንጉስ ሰለሞን ወይ ደግሞ ጠቢቡ ሰለሞን የገዛበት ኦልሞስት 40 ዓመት ያህል ምንም ጦርነት አልነበረም እስራኤል ውስጥ እሱ በገዛበት ጊዜና ለምንድን ነው ብሎ ሰዎች ሲያጠኑ ያገኙትን ነገር ነው የሰሙት። እና ምናሉ አንዳንዶች ጥሩ ንግድ ነበረው፣ ይነግዳል፣ ከብዙ ሀገሮች ጋር ጥሩ ሪሌሽንሺፕ ነበረው፣ ስለዚህ ሰላም ነበር ብሎ የሚያስቡ ሰዎች አሉ። አንዳንዱ ደግሞ ነው ከባድ የሚባሉ ጠላቶችን አባቱ ዳዊት ንጉስ ዳዊት ስለጣለለት በሱ ዘመን ሰላም ነበር የሚሉ ሰዎች አሉ። አንዳንዶች ደግሞ ሃይማኖታዊ አስፔክቱን ያነሳሉ። እግዚአብሔር ለዳዊት ቃል ገብቶለት ስለነበረ በሰለሞን ዘመን ሰላም ነበር ብሎ የሚያስቡ ሰዎች አሉ። አንዳንዶች ግን ምን አሉ? ሰለሞን ሰላም እንዲሆን ያደረገው ወደ 700 ሚስቶች አሉ፣ 300 ደግሞ ቁባቶች አሉት፣ 700 ሚስቶቹ ማግባቱ ነው የሚሉ ሰዎች አሉ። ለምን ካላችሁ በተለይ ደግሞ አንዳንድ ተከታታይ ፊልሞች የምታዩ ሰዎች በድሮ እውነታ ላይ ተመስርተው የተሰሩ ፊልሞችን ካያችሁ በድሮ ጊዜ ነገስታት ከሌላ ከተቃራኒ ነገስታት ጋር ከተቃራኒ መንግስት ጋር ሰላምን ለመፍጠር ወይ ልጃቸውን ይድራሉ ወይ ደግሞ ራሳቸው የነሱን ሴት ልጅ ያገባሉ። እና በእንደዚህ አይነት መንገድ ከተሳሰሩ ቢያንስ ሰላም አለ። አንዱ ልጁን ስለሚያስብ ያም ወንድም ወይ ሴት ልጁን ስለሚያስብ በመካከላቸው ሰላም ይፈጠራል ተብሎ ይታሰባልና ቁባት ማለት ምን ማለት ነው? አሁን የተለያዩ ቦታዎች ስታዩ አንዳንድ ሰው አይ ቅምጥ ነው ብሎ ያስባል። ቅምጥ ግን ብቻ አይደለም። አንዳንዴ ቃሉ ከዛም ጋር ቢገናኝ ግን ሎካል የሆኑ ሴቶችን ሲያገባ ሰው ቁባትም ሊባል ይችላል። ሮያል ፋሚሊ ያልሆኑ የነገስታት ዘር ያልሆኑ ግን ደግሞ ሰለሞን ያገባቸው ግን 700ዎቹ በጣም ሮያል ከነበሩ ፋሚሊዎች የተወለዱ ሴት ልጆች እንደሆኑ ይናገራል። እና ሰለሞን 700 ሴት ሲያገባ አላማው ጀስት ለሌላ ነገር ብቻ ሳይሆን ከተለያዩ ነገስታት ጋር ከተለያዩ መንግስታት ጋር ሰላምን ለመፍጠር ነው ብሎ የሚያስቡ ሰዎች አሉ። 40 ዓመት ሰላም የሆነው አንዳንዶች በዚህ ምክንያት ነው ይላሉ። በጣም በሚገርማችሁ ሁኔታ ግን ሰለሞን ከዛ ያለፈ ይሄ ሞር ሲሪየስ ወደ ሆነው ነገር ስትገቡ የእስራኤል 3ኛ ንጉስ ነበርና በሱ በጣም ትልቅ ፕሮስፔሪቲ ነበር፣ በጣም ትልቅ እድገት ነበር፣ በጣም ትልቅ ለውጥ መጥቶ ነበር እንደ ሀገር። ግን ደግሞ በዛም ሳይድ ደግሞ ኔጌቲቭ የሆነ ሳይድ ነበር። ህዝቡ ላይ በጣም ታክስ አክብዶ ነበር። በልጁ በሮብዓም ዘመን እንደውም ይሄ ታክስ እስራኤል ለሁለት እስኪከፍል ድረስ በጣም ትልቅ ተጽዕኖ ፈጥሮባቸው ነበር። ልክ እንደ ንግስት ሳባ ያሉ በጣም ታላላቅ ነገስታቶች መጥተው ጎብኝተውት ነበር። እንደውም አንዳንዴ ምን ይባላል መሰላችሁ? ምንም ነገር አንደርሴል አድርጉ ይባላል። ወይ ደግሞ በጣም ብዙ ፕሮሚስ አትግቡ፣ ትንሽ ነገር ብቻ ፕሮሚስ ግቡ። ምክንያቱም ሰው ሲመጣ ኤክስፔክቴሽኑ በጣም ትልቅ ይሆንና ምንም ነገር ብትሰጡት አይሞላም፣ የሰው ኢማጂኔሽን ትልቅ ስለሚሆን እና ንግስት ሳባ በጣም ብዙ ሰምታለች። ስትመጣ ግን ሞር ኢምፕረስድ የሆነችበት ንጉስ ነው። እና እንግዲህ ስለሱ በጣም ሰፊ ነገር ሰርቼ ለቅቄላችኋለሁ።